አርሰናል አጥቂ ለማስፈረም የተቻላቸውን እየሰሩ ይገኛሉ። ለቦታው ቤንጃሚን ሴስኮ እንዲሁም ደግሞ ቪክተር ዮኮሬሽ ዋነኛ ተመራጮች ናቸው። ከዚህ በተጨማሪ የክንፍ ተጫዋች እንዲሁም ደግሞ ተከላካይ ለማስፈረም እየሰሩ እንደሚገኙ ታማኙ ጋዜጠኛ እንዲሁም ደግሞ ጋዜጣ ዘ አትሌቲክስ ይዞት መውጣትም ችሏል። በዚህ ቦታ ላይ ማስፈረም ፍላጎት አላቸው። ነገር ግን ቅድሚያ የሚሰጡት የአጥቂ ቦታን ብቻ ነው። በአሁኑ ሰዓት ላይ ቤንጃሚን ሴስኮ እንዲሁም ደግሞ ቪክተር ዮኮሬሽን እየተመለከቱ ነው የሚገኙት። የክንፍ ተጫዋችን ሲመለከቱ የሪያል ማድሪዱን ተጫዋች የሆነው ብራዚሊያን ሮድሪጎ ጌዥን እየተመለከቱ ሲሆን በተከላካይ ቦታ ደግሞ የክሪስታል ፓላሱን ማርክ ጉይ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ነገር ግን ቅድሚያ የአጥቂ ስፍራ ተጫዋቾችን ካስፈረሙ በኋላ ነው ወደ እነዚህ ቦታዎች የሚዞሩት። ከዛ ወደ ክንፍ ተጫዋች ከዛ በኋላ ወደ ተከላካይ ቦታ ላይ ያስፈርማሉ ተብሎም ይጠበቃል። የአርሰናል የክረምት ዝውውር ምን ይመስላል የሚለውን ስንመለከት አርሰናል በዚህ ክረምት ከሰራቸው ጥሩ የዝውውር ስራዎች መካከል የማርቲን ዙቢሜንዲ ዝውውር አንዱ ነው። መድፈኞቹ የተጫዋቹን ዝውውር መሰረታዊ ሂደት ያጠናቀቁ ሲሆን በቀጣይ ይፋ የሚያደርጉም ይሆናል። በመቀጠል አርሰናል ከቼልሲ ከ5 ሚሊዮን ፓውንድ የሚያስፈርሙትን ግብ ጠባቂ ኬፓ አሪዛባላጋን ዝውውር እንደሚያጠናቅቁ ነው የተገለጸው። አርሰናል በአመቱ የመጀመሪያ ትልቅ ጨዋታዎችን የሚያደርግ መሆኑን ተከትሎ ሚኬል አርቴታ ቡድኑን ቀደም ብለው አጠናክረው ለማዘጋጀት ማሰባቸው ተገልጿል። አጥቂ ለማስፈረም ከፍተኛ ጥረት እያደረጉ የሚገኘው አርሰናል ቪክተር ዮኮሬሽ እንዲሁም ደግሞ ቤንጃሚን ሴስኮ የያዛቸው አጥቂዎችም ናቸው። መድፈኞቹ በተጨማሪም የመስመር ተጫዋቾች እንደሚመለከቱት ሲገለጽ ሮድሪጎ እንዲሁም ደግሞ አንቶኒ ጎርደን በዝርዝራቸው ውስጥ ይገኛሉ። በሌላ በኩል አርሰናል የተከላካይ ስፍራ ተጫዋች ለማስፈረም ማሰቡን ዘ አትሌቲክስ በስፋት ይዞት የወጣው የዛሬ የከሳት ፕሮግራሞቻችን ያመላክታሉ። አርሰናል እነማንን ሊለቁ ይችላሉ የሚለውንም ደግሞ እንዲሁ ማስቀመጥም ችሏል። በዚህም ብራዚሊያው የፊት መስመር ተጫዋች የሆነው ጋብሪኤል ማርቲኔሊ ስሙ ከሌሎች ክለቦች ጋር ቢያያዝም ይለቃል ተብሎ እንደማይጠበቅ ተገልጿል። አርሰናል ተጫዋቹን ከዋና ቡድን ቁልፍ ተጫዋቾች አንዱ አድርጎ እንደሚመለከተው እንዲሁም ደግሞ ማቆየት እንደሚፈልጉም ተዘግቧል። በአርሰናል በኩል የ2 ዓመታት ውል ያለው ጋብሪኤል ማርቲኔሊ በበኩሉ በአርሰናል ደስተኛ መሆኑንም ተናግሮ እንደነበር የምናስታውሰው ጉዳይ ነው። በሌላ በኩል የኬፓ አሪዛባላጋን ወደ አርሰናል መምጣት ተከትሎ የ23 ዓመቱ ግብ ጠባቂ ካርል ሄን ክለቡን እንደሚለቅ ነው የተገለጸው። አርሰናል ከቶማስ ፓርቴ ጋር ያለውን ውላቸውን ለማራዘም አሁንም ከስምምነት ላይ ያልደረሱ ሲሆን ተጫዋቹ ክለቡ ከለቀቀ ተተኪ ተጫዋች ይመለከታሉ ተብሎ ነው የሚጠበቀው። ቶማስ ፓርቴ በነፃ ክለቡን የሚለቅ በመሆኑ አርሰናል በትልቅ ደረጃ ተጫዋች ለማስፈረም ሊቸገር እንደሚችልም ተናግሯል። አርሰናል አሁን ላይ በቶማስ ፓርቴ ምትክ ለማስፈረም የሲቪያውን የ23 ዓመት ሎሴን አጉሜን በመመልከት ላይ መሆናቸው ዘ አትሌቲክስ ይዞት የወጣው መረጃም ያሳያል። እነዚህ ተጫዋቾች ይለቃሉ ተብሎ ይጠበቃል። በተለይም በአሁኑ ሳሌ እነዚህን ቼንኮን የመሳሰሉ ተጫዋቾችም ለሽያጭ መቅረባቸውን እናስታውሳለን። ነገር ግን እስካሁን ድረስ ምንም አይነት ጥያቄ በሰፊው እየቀረበባቸውም አይገኝም። የሊያንድሮ ትሮዛርድ ጉዳይም እንዲሁ የሚነሳም ጉዳይ ነው። የተጫዋች ይልቀቅ አይልቀቅ እስካሁን ያልተገለጸም ሆኗል። ቶማስ ፓርቴ አትሌቲኮ ማድሪድን የለቀቀበት ምክንያት እንዲሁም ደግሞ እንዴት ወደ አርሰናል እንደተዘዋወረ በሰጠው ቃለ ምልልስ ላይ በዚህ መልኩ ተናግሯል። በ2020 አትሌቲኮ ማድሪድን የለቀቁበት ብቸኛው ምክንያት የክለቡ ፕሬዝዳንት ኤንሪኬ ሱዋሬዝ የኔን ወኪል ከፊርማ ማግኘት የነበረበትን 10% ከወኪሌ ኮሚሽን የክለቡ ፕሬዝዳንት ለወኪሌ መስጠት ፈቃደኛ ባለመሆኑ ነው ሲል ነው የገለጸው። በአትሌቲኮ ቤት እንድቆይ ለአዲሱ ኮንትራቴ ለተሻሉ ውሎች እንዲሁም ደግሞ የኮንትራት እድሳት አቅርበውልኝ ነበር። የቀረበልኝ አዲስ ኮንትራት ተቀብዬም ነበር። በአዲሱ ኮንትራቴ ወኪሌ 10% ኮሚሽን ከፊርማ ሊቀበል ሲል በክለቡ በቦርድ ደረጃ ያሉ ሰዎች በዚህ በወኪሌ ጥቅም ስምምነት ላይ ሳይደርሱ ቢሆንም ነገር ግን ለወኪሌ የሚከፈለውን ኮሚሽን የመጨረሻ ይሉኝታ ለማግኘት በክለቡ የሚያቆየኝን አዲስ ውል ለመፈራረም የመጨረሻ ውሳኔ ሰጪው ፕሬዝዳንት ሶሬዞ ወኪሌ ስለሚያገኘው ጥቅም በቀጥታ እንድነጋገር ቦርዱም ወስናል። ቦርዱ በወሰነው ውሳኔ መሰረት እኔም ከፕሬዝዳንት ሶሬዞ ጋር በመወያየት ጊዜ ወኪሌ በማግኘት ከነበረበት 10% ኮሚሽን ይልቅ 3% ኮሚሽን ብቻ ክለቡ ለወኪሌ መክፈል እንደሚችል ፕሬዝዳንቱ ነገረኝ። ሌላው ቀርቶ ወኪሌ የሚገባውን ኮሚሽን ክለቡ 3% ቀሪውን 7% ለራሴ ደሞዝ እንዲሸፍን ይህንን ሀሳብ ለፕሬዝዳንቱ ባቀርብም ሱዋሬዝ ግን በዚህ ሀሳብ ፈቃደኛ ባለመሆኑ መርሆችን ሰበብ አድርገው ለወኪሌ ከ3% በላይ መክፈል እንደሌለብኝ ነግሮኝም ነበር። ከዛ የዝውውር መስኮቱ ከመዘጋቱ አንድ ቀን በፊት ወኪሌ ወደ አርሰናል እንድዘዋወር አርሰናል ስለ ዝውውር አነጋግሮናል። በወቅቱ እኔን ለማዛወር በርካታ የእንግሊዝ ክለቦች ፍላጎት እንደነበራቸው ወኪሌ ነግሮኝም ነበር። እናም አርሰናል እኔን ማዛወር ፍላጎት ካለው ምርጬ አርሰናል እንደሆነ ለወኪሌም ነገርኩት። አርሰናል በበኩሉ እኔን ለማስፈረም በዝውውር መስኮቱ የመጨረሻ ቀን ግፊቱን አጠናክሮ በቀጠለበት ሰዓት ክለቤ ማለትም አትሌቲኮ ማድሪድ ፓርቴ ከአትሌቲኮ ጋር የሚያቆየውን አዲስ ውል እንደፈረምኩኝ በማስመሰል እንዲሁም ደግሞ ኮንትራቴ እንዳታደሰ በማስመሰል ለእድሳቱ እንኳን
ደስ የሚል መልእክት አስተላለፉ። በዛው ወቅት አርሰናሎች ይህንን ሲሰሙ ከወኪሌ ጋር አንዳንድ እንዲሁም ደግሞ ያልተለመደ መሆኑ ገልጸው አዲስ ውል ስለመፈረሜ ለወኪሌ ጠየቁት። ሆኖም ወኪሌ ለአርሰናል በክለቡ እንዲሁም ደግሞ በእኔ መካከል አዲስ ውል እንዳስፈረምኩኝ እንዲሁም በመሀላችን ያልተፈታውን የኮሚሽን ጉዳይ መግባባት እንዳልተቻለ ለአርሰናል በወቅቱ አስረድቷል። አርሰናል ይህንን ወኪሌ መረዳቱን ደስተኛም ነበር። ከዛም አርሰናል እኔን ለማዘዋወር ስምምነት ላይ ደረሰ። ይህ ሁሉ ነገር የሚሆነው የአትሌቲኮ ማድሪድ ወደ አርሰናል ለመዛወር ሁሉም ነገር የተጠናቀቀው የዝውውር መስኮት ሊዘጋ የመጨረሻዎች ቀን ከመድረሱ አንድ ቀን በፊት መሆኑን ነው በዝርዝር ያሳወቀው። ቶማስ ፓርቴይ ከአትሌቲኮ ማድሪድ ወደ አርሰናል የተዘዋወረበት መንገድ በዚህ መልክም ነበር። ከቀናት በፊት ሮድሪጎ ጌዥ ወደ ልምምድ ሲመለስ በተለያዩ አመለካከት እንዲሁም ደግሞ አቀራረብ ነው ዣቪ አሎንሶ ለተጨማሪዎች ትልልቅ ቦታ ይሰጠዋል ሲሉ የነበሩት ምንጮች አሁን ላይ ስለ ሮድሪጎ ጌዥ መቆየት እርግጠኛ አለመሆናቸውን አትሌቲክስ ይዞት የወጣው በሰፊው መረጃም ያሳያል። የሮድሪጎ አባት በቅርብ ቀናት ውስጥ ከብዙ ቡድኖች ጥያቄ ቀርቦለት አልተቀበለም። ከየትኛውም ቡድን ጋር ድርድር ከመጀመሩ በፊት የሮድሪጎን ውሳኔ ማወቅም ይፈልጋል ሲል ነው አትሌቲክስ ይዞት የወጣው መረጃም የሚያሳየው። አርሰናል ለሮድሪጎ በግራ በኩል በነጻነት መጫወት በሚችልበት ፕሮጀክት እንደሚያቀርቡለትም ተማምኗል። ኬፓ አሪዛባላጋ ወደ አርሰናል የሚያደርገውን ዝውውር ለመጨረስ በዚህ ሳምንት በለንደን ይገኛል ሲል እንዲሁ አትሌቲክስ ይዞት የወጣው መረጃም ነው የሚያሳየው። በስፋት ስለ አርሰናል ይዞት የወጣው በትላንትናው ዕለት ይህንን መረጃ ነው ማጋራትም የቻለው። ከአንዳንድ ወሬዎች በቀር ስለ ጋብሪኤል ማርቲኔሊ መልቀቅ ምንም አይነት ድርድሮች አልተደረጉም። አንድሪያ በርታ ወደ አርሰናል የመጣ ጊዜ ማርቲኔሊ በቡድኑ እንደ ትልቅ ጠቃሚ ተጫዋች እንደሚታይም ነግሮት ነበር። እንደሚያቆይ ያምናሉ። እሱም በቡድናቸው ደስተኛ መሆኑን ለአትሌቲክስ ይዞት የወጣው መረጃም እንዲሁ በሰፊው ያስቀመጠው ጉዳይ የሚያመላክተንም እንደሆነ እየተመለከትንም እንገኛለን። በማንቸስተር ዩናይትድ መረጃዎቻችን አንዳንዶቹን ስናነሳ ደግሞ ጆኒ ኤቫንስ በዩናይትድም ሊቆይ ይችላል። ሰሜን አየርላንዳዊ የተከላካይ ስፍራ ተጫዋች የሆነው ጆኒ ኤቫንስ በማንቸስተር ዩናይትድ በአዲስ ሚና እንደሚቀጥል ተገልጿል። የ37 ዓመቱ ጆኒ ኤቫንስ ውሉ መጠናቀቁን ተከትሎ ከማንቸስተር ዩናይትድ ጋር መለያየቱ ተገልጾም ነበር። ተጫዋቹ አሁን ላይ በክለቡ አካዳሚ በሌላ ሚና ታዳጊ ተጫዋቾች ላይ እንደሚሰራ ኃላፊነቱ እንደተሰጠው ተገልጿል። ጆኒ ኤቫንስ በቀጣይ ታዳጊ ተጫዋቾችን እድገት እንደሚቆጣጠር እንዲሁም ደግሞ ድጋፍ እንደሚያደርግ ኃላፊነቱን ገልጸውለትም ነበር። ከክለቡ ጋር 3 የፕሪሚየር ሊግ ዋንጫ እንዲሁም ደግሞ 1 የሻምፒየንስ ሊግ ዋንጫ ያሳካው ጆኒ ኤቫንስ የእግር ኳስ ልምምድ በክለቡ እንዲቀጥል እንዳስረዳው ነው እየተገለጸም የሚገኘው። አሌሃንድሮ ጋርናቾ በስንት ይሸጣል የሚለውን ደግሞ እንመልከት። አርጀንቲናው የፊት መስመር ተጫዋች የሆነው አሌሃንድሮ ጋርናቾ በቀጣይ ማንቸስተር ዩናይትድን እንደሚለቅም ይጠበቃል። ማንቸስተር ዩናይትድ ለተጫዋቹ ፈላጊ ክለቦች የዝውውር ሂሳቡ 70 ሚሊዮን ፓውንድ መሆኑን እንዳሳወቀ ነው የተገለጸው። የተጠየቀው ሂሳብ ተጫዋቹን በጥብቅ ሲፈልጉ ለነበሩት በኤሪክ ቴናግ ለሚመሩት ባየር ሊቨርኩሰኖች ከፍተኛ መሆኑ ነው የተገለጸው። ክለቡ እንደሚያፈላልግ የተነገረው አሌሃንድሮ ጋርናቾ ከሰሞኑ የአስቶን ቪላን ማሊያ ለብሶ በማህበራዊ ትስስር ገጹ የለጠፈው ምስል አነጋጋሪም እንደነበር ይታወቃል። የምዕራብ ለንደኑ ክለብ ቼልሲ አሌሃንድሮ ጋርናቾን ለማስፈረም እንደሚፈልጉም ነው የተጠቀመው። ኤሚሊያኖ ማርቲኔዝ ወደ ማንቸስተር ዩናይትድ ይለናል። ይህ መረጃ ደግሞ ማንቸስተር ዩናይትድ ከአመቱ መጀመር ጀምሮ ከአርጀንቲናው ግብ ጠባቂ ኤሚሊያኖ ማርቲኔዝ ተወካዮች ጋር ሲነጋገር እንደነበር ነው የተገለጸው። ይሁን እንጂ ማንቸስተር ዩናይትድ ኤሚሊያኖ ማርቲኔዝን ሊያስፈርሙ የሚችሉበት አንድሬ ኦናና የሚሸጥ ከሆነ ብቻ መሆኑ ተገልጿል። ቀያዮቹ ሰይጣኖች አሁን ላይ አንድሬ ኦናናን ለመሸጥ እንዲሁም ደግሞ ግብ ጠባቂ በትልቅ የዝውውር ሂሳብ ለማስፈረም ብዙ እንቅስቃሴዎች አለመሆናቸው ተገልጿል። ኤሚሊያኖ ማርቲኔዝ በበኩሉ ወደ ሳውዲ አረቢያ መሄድ እንደማይፈልግ እንዲሁም ደግሞ ማንቸስተር ዩናይትድን ወይም ደግሞ ሌላ ትልቅ የአውሮፓ ክለብ መቀላቀል እንደሚመርጥ ነው የተገለጸው። አሁን ላይ እጅጉን ከምናምነው አትሌቲክስ ጋዜጣ እንዲሁም ደግሞ የጥራት መገለጫ ከሆነው ዘጋቢ ላውሪ ሃውሰል መረጋገጫም አግኝተናል። ማንቸስተር ዩናይትድ ከ60 ሚሊዮን ፓውንድ የዝውውር ሂሳብ ይዞ የለንደን ክለብ መኳታቱ ነው የተገለጸው። ብሬንትፎርድ ጥያቄውን ዳግም ውድቅ ያደርጋል ወይስ ዩናይትድን ሰጥቶ ካሜሮኒያን ይለቋል የሚለው በአሁኑ ሰዓት ላይ ያልተረጋገጠ ጉዳይ ነው። ምክንያት በመፈለግ ላይ የተጫዋቹን ዋጋ በማሳደግ ላይ እንደሚገኘው ነው እየተገለጸ የሚገኘው። ብሬንትፎርድ በንግግር ወቅት ምክንያት እየፈለጉ የተጫዋቹን ዋጋ ለማሳደግ እየሞከሩ መሆናቸው ተሰምቷል። ንቦቹ የብሪያን ምቤሞን ዝውውር በቀጥታ ከማቲያስ ኩኛ ዝውውር ጋር በማገናኘት በመደራደር ላይ መሆናቸው ነው የተገለጸው። ብሪያን ምቤሞ የ4 ዓመት የእንግሊዝ ፕሪሚየር ሊግ ልምድ እንዳለው ያነሱት ብሬንትፎርዶች ባለፉት የውድድር ዓመታት በሊጉ ከኩኛ ግቦች በ20 ግቦች ማስቆጠሩን ነው የተገለጸው። ማቲያስ ኩኛ 15 ያስቆጠር፣ ብሪያን ምቤሞ 20 ግቦችን ማስቆጠርም ችሏል። ምንም እንኳን ንቦቹ ምክንያት መደራደራቸውን ነው ዋጋ ማስቀመጣቸውን ቢቀጥሉ ማንቸስተር ዩናይትድ ተጫዋቹን የግላቸው እንደሚያደርጉት ከፍተኛ የራስ መተማመን እንዳላቸው ፖል ሂት ይዞት የወጣው መረጃም ያሳያል። እውቁ ጋዜጠኛ ፋብሪዚዮ ሮማኖም ጭምር ጉዳዩን ያረጋገጠ ሲሆን ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከ60 ሚሊዮን ፓውንድ በላይ አቅርቧል ሲል ዘገባውን አጠናክሯል።
ፋብሪዚዮ ሮማኖ አክሎም አሁን ላይ ከሙሉ ስምምነት ለመድረስ ንግግሮች መቀጠላቸውን ሲጠቁም ካሜሩናዊ የመስመር አጥቂ ምንም ጊዜ ቢሆን ምርጫው ቀያዮቹ ሰይጣኖችን ብቻ መቀላቀል መሆኑን ፋብሪዚዮ ሮማኖ በሰፊው ይዞት የወጣው መረጃም ያሳያል። ብሪያን ምቤሞ ወደ ኦልድ ትራፎርድ ለመግጠም ከምንጊዜውም በላይ መቃረቡን ተከትሎ አንድሬ ኦናና ከሀገሩ ልጅ ብሪያን ምቤሞ ጋር ምንም አይነት ጥምረት ሊሰሩ እንደሚችሉ በሰፊው ተናግሯል። በተጨማሪም አንቶኒ ከሌሎች ተጫዋቾች ጋር ማንቸስተር ዩናይትድን ለመቀላቀል በተሻለ ሂደት የሚገኘው ተጫዋች ሲሆን ላለፉት 6 ወራት ተጫዋቹን በውሰት ውል ያቆየው የስፔኑ ክለብ ሪያል ቤቲስ ብራዚሊያውን ተጫዋች በቋሚ ለማስፈረም ጥረት እያደረገም ይገኛል። በመሆኑም ማንቸስተር ዩናይትድ ጋርናቸውን ፈልገው የስልክ ጥሪ ሊያደረጉ ክለቦች ሁሉ የ70 ሚሊዮን ፓውንድ ማረጋገጫም ሰጥቷል። ይህንን ዘገባ ይዞት የወጣው እንግዲህ ላውሪ ዊትሰል ነው በዘገባው ማረጋገጥም እየቻለው። ካርሎስ ካሴሜሮ ከሳውዲ ክለብ ብዙ ገንዘብ የሚያስገኝለትን የዝውውር ጥያቄ ቀርቦለታል። በዚህም ምክንያት በክረምት ከማንቸስተር ዩናይትድ ሊለቅ እንደሚችል ኒኮ ሼይራ ይዞት የወጣው መረጃም በሰፊው ያመላክታል። ወደ ሳውዲ አረቢያ የሚያቀና ከሆነ ወይም ደግሞ ጥሩ ገንዘብ ማንቸስተር ዩናይትዶች የሚያገኙ ከሆነ በካርሎስ ካሴሜሮ ይሸጡታል። በዚህ ሰዓት ላይ ከፍተኛ ገንዘብ ማግኘት እንደሚፈልጉ እየታወቀም ጉዳይ ነው። ቼልሲ የባዮ ጊተንሰን ዝውውር ሊያጠናቅቁም ነው። የምዕራብ ለንደኑ ክለብ ቼልሲ የእንግሊዛዊውን የፊት መስመር ተጫዋች ነው ጄሚ ጊተንሰን ዝውውር ለማጠናቀቅ ከጫፍ መድረሳቸው ነው የተገለጸው። ሰማያዊዎቹ በቅርብ ከክለቦች ዓለም ዋንጫ በፊት ዝውውሩን ሲያጠናቅቁ ወደ አሜሪካ ማምራታቸው ይታወሳል። ሁለቱ ክለቦች አሁን ላይ በአሜሪካ የሚያደርጉት ንግግር መቀጠላቸውን ሲገለጽ በቅርቡ ከስምምነት ይደርሳሉ ተብሎ እንደሚጠበቅ ነው የተገለጸው። ባየር ሙኒኮች ለጄሚ ጊተንስ ከፍተኛ ፍላጎት ቢያሳዩም ተጫዋቹ ቼልሲን ለመምረጥ መቃረቡ ነው የተገለጸው። ቼልሲ ተጫዋቹን በ7 ዓመት ኮንትራት ለማስፈረም በግል ስምምነት መድረሳቸው ነው የታወቀው። ኢንዞ ማሬስካ በጋዜጣዊ መግለጫቸው ጀምስ ለዛሬ ጨዋታ አይደርስም ሲል ተናግሯል። ነገር ግን ጆሽ ከኛ ጋር ነው፣ የተለያዩ መፍትሄዎች እንፈልጋለን በማለትም ነው የተናገሩት። ፈጣሪ ይርዳን፣ ካፒቴኑ ጉዳት አላስተናግድም፣ በህመም ምክንያት ትሬዲንግ ስላልሰራ ነው የዛሬው ጨዋታ የሚያልፈው። በተመሳሳይ ዴቪ ኮልዊል ህመም ላይ ነበር፣ ነገር ግን ትሬዲንግ ሰርቷል። ከዚህ ጋር ምናልባት አሰላለፍ ውስጥ ሊገኝም ይችላል። ኢንዞ ማሬስካም ሌሎች ሀሳቦችን ያነሱ ሲሆን በእርግጠኝነት በቱኒዝ ጨዋታ እስካሁን ብዙ ላልተጫወቱ ተጫዋቾች እድል እንሰጣለን የምናየው ይሆናል ሲል ስለ አዳዲስ ተጫዋቾችም ተናግሯል። ስለ ሊያም ዴላፕ ሲናገሩም ሊያም ዴላፕ ስለ 9 ቁጥር እርግማንም ይናገራል። እኔ እንደዛ የማሰብ ሰው አይደለሁም፣ ለኔ 9 ቁጥር ምንም ትርጉም የለውም፣ የሚያሊያኖ ጀርባ ያለ ቁጥር ብቻ ነው ሲል ሀሳቡንም ሰጥቷል። ሊያም ዴላፕ ወደ ቼልሲ ሊመጣ ሲል ፓልመርን ስለማውራት ተጠይቆ ነበር። በጣም ብዙ መረጃ አልወሰድኩም፣ ማወቅ ያለብኝ ነገር ብቻ ጠይቀኝ ነበር፣ በዚህም ወሰንኩኝ ሲል ሀሳቡንም ሰጥቷል። ሊቨርፑል በቀጣይ ማንን ያስፈርማል የሚለውን ደግሞ እንመልከት። የመርሲሳይዶ ክለብ ሊቨርፑል በቀጣይ ዳርዊን ኑኔዝን ቡድኑን ከለቀቀ አጥቂ ለማስፈረም ጥረት እንደሚያደርጉ ነው የተገለጸው። ሊቨርፑል ለአዲስ አጥቂ የሚያወጡትን ገንዘብ ለመገመት በቅድሚያ የዳርዊን ኑኔዝን ጉዳይ እልባት እንደሚያገኙ መፈለግ አለባቸው። ሊቨርፑል ለማስፈረም ከተመለከታቸው አሌክዛንደር አይዛክ ሲሆን ለተጫዋቹ የተጠየቀው ከፍተኛ የዝውውር ሂሳብ አስቸጋሪ እንደሚያደርገው ነው የተገለጸው። አሰልጣኝ አርኔ ስሎት ከኳስ ውጭ ጠንክሮ የሚሰራ እንዲሁም ደግሞ የማጥቃቱን እንቅስቃሴ የሚመራ አጥቂ እንደሚመርጡም ተነግሯል። በሌላው በኩል ደግሞ ሊቨርፑል የአያክሱን የ19 ዓመት ተጫዋች ጆሪያል ሃቶን ለማስፈረም እንቅስቃሴ ሊጀምሩ መሆኑ ነው በሰፊው የተገለጸው። ሪያል ማድሪድ የሮድሪጎ ጉዌዥን የመሸጫ ዋጋ 90 ሚሊዮን ዩሮ አውጥቷል። ሪያል ማድሪድ በዚህ ትልቅ ዋጋ ዣቪ አሎንሶ የጠየቀውን አማካይ ማስፈረም እንደሚችል ነው እየተገለጸም የሚገኘው። አርሰናል ስምምነቱ በሐምሌ ሳይሆን በነሐሴ ወር ለመጨረስ አቅዷል። ይህም ውስብስብ እንዲሁም ደግሞ የረጅም ጊዜ ሂደት ሊኖረው ይችላል። ሮድሪጎ ለአርሰናል እንዲሁም ደግሞ ለማንቸስተር ሲቲ ክፍት መሆኑን ማርካ በሰፊው ይዞት የወጣው መረጃም ያሳያል። ሜሎስ ኪርኪዝ የሊቨርፑል ተጫዋች ሆኗል። ኮንትራቱን ተፈራርሟል። ቀጣይ የሚቀረው ክለቡ ዝውውሩን ይፋ ማድረግ ብቻ ነው እንደሆነ ፋብሪዚዮ ሮማኖ ያረጋገጠ ሲሆን ናፖሊን ደግሞ ሊቨርፑል በዳርዊን ኑኔዝ ዝውውር ላይ ከስምምነት ለመድረስ ዛሬ ተገናኝተው በቀጥታ ይወያያሉ። ኑኔዝ አስቀድሞ ለናፖሊ እሽታውን ሰጥቷል ሲል እንዲሁ ፋብሪዚዮ ሮማኖ ይዞት የወጣው መረጃም በሰፊው ያመላክተናል። ወደ አርሰናል አጥቂ ለማስፈረም የተቻላቸውን እየሰሩ ይገኛሉ። ለቦታው ቤንጃሚን ሴስኮ እንዲሁም ደግሞ ቪክተር ዮኮሬሽ ዋነኛ ተመራጮች ናቸው። ከዚህ በተጨማሪ የክንፍ ተጫዋች እንዲሁም ደግሞ ተከላካይ ለማስፈረም እየሰሩ እንደሚገኙ ታማኙ ጋዜጠኛ እንዲሁም ደግሞ ጋዜጣ ዘ አትሌቲክስ ይዞት መውጣትም ችሏል። በዚህ ቦታ ላይ ማስፈረም ፍላጎት አላቸው። ነገር ግን ቅድሚያ የሚሰጡት የአጥቂ ቦታን ብቻ ነው። በአሁኑ ሰዓት ላይ ቤንጃሚን ሴስኮ እንዲሁም ደግሞ ቪክተር ዮኮሬሽን እየተመለከቱ ነው የሚገኙት። የክንፍ ተጫዋችን ሲመለከቱ የሪያል ማድሪዱን ተጫዋች የሆነው ብራዚሊያን ሮድሪጎ ጌዥን እየተመለከቱ ሲሆን በተከላካይ ቦታ ደግሞ የክሪስታል ፓላሱን ማርክ ጉይ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ነገር ግን ቅድሚያ
የአጥቂ ስፍራ ተጫዋቾችን ካስፈረሙ በኋላ ነው ወደ እነዚህ ቦታዎች የሚዞሩት። ከዛ ወደ ክንፍ ተጫዋች ከዛ በኋላ ወደ ተከላካይ ቦታ ላይ ያስፈርማሉ ተብሎም ይጠበቃል። የአርሰናል የክረምት ዝውውር ምን ይመስላል የሚለውን ስንመለከት አርሰናል በዚህ ክረምት ከሰራቸው ጥሩ የዝውውር ስራዎች መካከል የማርቲን ዙቢሜንዲ ዝውውር አንዱ ነው። መድፈኞቹ የተጫዋቹን ዝውውር መሰረታዊ ሂደት ያጠናቀቁ ሲሆን በቀጣይ ይፋ የሚያደርጉም ይሆናል። በመቀጠል አርሰናል ከቼልሲ ከ5 ሚሊዮን ፓውንድ የሚያስፈርሙትን ግብ ጠባቂ ኬፓ አሪዛባላጋን ዝውውር እንደሚያጠናቅቁ ነው የተገለጸው። አርሰናል በአመቱ የመጀመሪያ ትልቅ ጨዋታዎችን የሚያደርግ መሆኑን ተከትሎ ሚኬል አርቴታ ቡድኑን ቀደም ብለው አጠናክረው ለማዘጋጀት ማሰባቸው ተገልጿል። አጥቂ ለማስፈረም ከፍተኛ ጥረት እያደረጉ የሚገኘው አርሰናል ቪክተር ዮኬሬሽን ደግሞ ቤንጃሚን ሴስኮ የያዛቸው አጥቂዎችም ናቸው። መድፈኞቹ በተጨማሪም የመስመር ተጫዋቾች እንደሚመለከቱት ሲገለጽ ሮድሪጎ እንዲሁም ደግሞ አንቶኒ ጎርደን በዝርዝራቸው ውስጥ ይገኛሉ። በሌላ በኩል አርሰናል የተከላካይ ስፍራ ተጫዋች ለማስፈረም ማሰቡን አትሌቲክስ በስፋት ይዞት የወጣው የዛሬ የከሳት ፕሮግራሞቻችን ያመላክታሉ። አርሰናል እነማንን ሊለቁ ይችላሉ የሚለውንም ደግሞ እንዲሁ ማስቀመጥም ችሏል። በዚህም ብራዚሊያው የፊት መስመር ተጫዋች የሆነው ጋብሪኤል ማርቲኔሊ ስሙ ከሌሎች ክለቦች ጋር ቢያያዝም ይለቃል ተብሎ እንደማይጠበቅ ተገልጿል። አርሰናል ተጫዋቹን ከዋና ቡድን ቁልፍ ተጫዋቾች አንዱ አድርገው እንደሚመለከተው እንዲሁም ደግሞ ማቆየት እንደሚፈልጉም ተዘግቧል። በአርሰናል በኩል የ2 ዓመታት ውል ያለው ጋብሪኤል ማርቲኔሊ በበኩሉ በአርሰናል ደስተኛ መሆኑንም ተናግሮ እንደነበር የምናስታውሰው ጉዳይ ነው። በሌላ በኩል የኬፓ አሪዛባላጋን ወደ አርሰናል መምጣት ተከትሎ የ23 ዓመቱ ግብ ጠባቂ ካርል ሄን ክለቡን እንደሚለቅ ነው የተገለጸው። አርሰናል ከቶማስ ፓርቴ ጋር ያለውን ውላቸውን ለማራዘም አሁንም ከስምምነት ላይ ያልደረሱ ሲሆን ተጫዋቹ ክለቡ ከለቀቀ ተተኪ ተጫዋች ይመለከታሉ ተብሎ ነው የሚጠበቀው። ቶማስ ፓርቴ በነፃ ክለቡን የሚለቅ በመሆኑ አርሰናል በትልቅ ደረጃ ተጫዋች ለማስፈረም ሊቸገር እንደሚችልም ተናግሯል። አርሰናል አሁን ላይ በቶማስ ፓርቴ ምትክ ለማስፈረም የሲቪያውን የ23 ዓመት ሎሴን አጉሜን በመመልከት ላይ መሆናቸው አትሌቲክስ ይዞት የወጣው መረጃም ያሳያል። እነዚህ ተጫዋቾች ይለቃሉ ተብሎ ይጠበቃል። በተለይም በአሁኑ ሳሌ እነዚህን ቼንኩን የመሳሰሉ ተጫዋቾችም ለሽያጭ መቅረባቸውን እናስታውሳለን። ነገር ግን እስካሁን ድረስ ምንም አይነት ጥያቄ በሰፊው እየቀረበባቸውም አይገኝም። የሊያንድሮ ትሮዛርድ ጉዳይም እንዲሁ የሚነሳም ጉዳይ ነው። የተጫዋች ይልቀቅ አይልቀቅ እስካሁን ያልተገለጸም ሆኗል። ቶማስ ፓርቴ አትሌቲኮ ማድሪድን የለቀቀበት ምክንያት እንዲሁም ደግሞ እንዴት ወደ አርሰናል እንደተዘዋወረ በሰጠው ቃለ ምልልስ ላይ በዚህ መልኩ ተናግሯል። በ2020 አትሌቲኮ ማድሪድን የለቀቁበት ብቸኛው ምክንያት የክለቡ ፕሬዚዳንት ኤንሪኬ ሱዋሬዝ የኔን ወኪል ከፊርማዬ ማግኘት የነበረበትን 10% ከወኪሌ ኮሚሽን የክለቡ ፕሬዚዳንት ለወኪሌ መስጠት ፈቃደኛ ባለመሆኑ ነው ሲል ነው የገለጸው። በአትሌቲኮ ቤት እንድቆይ ለአዲሱ ኮንትራቴ ለተሻሉ ውሎች እንዲሁም ደግሞ የኮንትራት እድሳት አቅርበውልኝ ነበር። የቀረበልኝ አዲስ ኮንትራት ተቀብዬም ነበር። በአዲሱ ኮንትራቴ ወኪሌ 10% ኮሚሽን ከፊርማ ሊቀበል ሲል በክለቡ በቦርድ ደረጃ ያሉ ሰዎች በዚህ በወኪሌ ጥቅም ስምምነት ላይ ሳይደርሱ ቢሆንም ነገር ግን ለወኪሌ የሚከፈለውን ኮሚሽን የመጨረሻ ይሉኝታ ለማግኘት በክለቡ የሚያቆየኝን አዲስ ውል ለመፈራረም የመጨረሻ ውሳኔ ሰጪው ፕሬዚዳንት ሶሬዞ ወኪሌ ሰላም ያገኘው ጥቅም በቀጥታ እንድነጋገር ቦርዱም ወስናል። ቦርዱ በወሰነው ውሳኔ መሰረት እኔም ከፕሬዚዳንት ሶሬዞ ጋር በመወያየት ጊዜ ወኪሌ በማግኘት ከነበረበት 10% ኮሚሽን ይልቅ 3% ኮሚሽን ብቻ ክለቡ ለወኪሌ መክፈል እንደሚችል ፕሬዚዳንቱ ነገረኝ። ሌላው ቀርቶ ወኪሌ የሚገባውን ኮሚሽን ክለቡ 3% ቀሪውን 7% ለራሴ ደሞዝ እንዲሸፍን ይህንን ሀሳብ ለፕሬዚዳንቱ ባቀርብም ሱዋሬዝ ግን በዚህ ሀሳብ ፈቃደኛ ባለመሆኑ መርሆችን ሰበብ አድርገው ለወኪሌ ከ3% በላይ መክፈል እንደሌለብኝ ነግሮኝም ነበር። ከዛ የዝውውር መስኮቱ ከመዘጋቱ አንድ ቀን በፊት ወኪሌ ወደ አርሰናል እንዲዘዋወር አርሰናል ስለ ዝውውር አነጋግሮናል። በወቅቱ እኔን ለማዘዋወር በርካታ የእንግሊዝ ክለቦች ፍላጎት እንደነበራቸው ወኪሌ ነግሮኝም ነበር። እናም አርሰናል እኔን ማዘዋወር ፍላጎት ካለው ምርጫ አርሰናል እንደሆነ ለወኪሌም ነገርኩት። አርሰናል በበኩሉ እኔን ለማስፈረም በዝውውር መስኮቱ የመጨረሻ ቀን ግፊቱን አጠናክሮ በቀጠለበት ሰዓት ክለቤ ማለትም አትሌቲኮ ማድሪድ ፓርቴ ከአትሌቲኮ ጋር የሚያቆየውን አዲስ ውል እንደፈረምኩኝ በማስመሰል እንዲሁም ደግሞ ኮንትራቴ እንዳታደሰ በማስመሰል ለእድሳቱ እንኳን ደስ የሚል መልእክት አስተላለፉ። በዛው ወቅት አርሰናሎች ይህንን ሲሰሙ ከወኪሌ ጋር አንዳንድ እንዲሁም ደግሞ ያልተለመደ መሆኑ ገልጸው አዲስ ውል ስለመፈረሜ ለወኪሌ ጠየቁት። ሆኖም ወኪሌ ለአርሰናል በክለቡ እንዲሁም ደግሞ በእኔ መካከል አዲስ ውል እንዳስፈረምኩኝ እንዲሁም በመሀላችን ያልተፈታውን የኮሚሽን ጉዳይ መግባባት እንዳልተቻለ ለአርሰናል በወቅቱ አስረድቷል። አርሰናል ይህንን ወኪሌ መረዳቱን ደስተኛም ነበር። ከዛም አርሰናል እኔን ለማዘዋወር ስምምነት ላይ ደረሰ። ይህ ሁሉ ነገር የሚሆነው የአትሌቲኮ ማድሪድ ወደ አርሰናል ለመዛወር ሁሉም ነገር የተጠናቀቀው የዝውውር መስኮት ሊዘጋ የመጨረሻዎች ቀን ከመድረሱ አንድ ቀን በፊት መሆኑን ነው በዝርዝር ያሳወቀው። ቶማስ ፓርቴ ከአትሌቲኮ ማድሪድ ወደ አርሰናል የተዘዋወረበት መንገድ በዚህ መልክም ነበር። ከቀናት በፊት ሮድሪጎ ጌዥ ወደ ልምምድ ሲመለስ በተለያዩ አመለካከት እንዲሁም ደግሞ አቀራረብ ነው ዣቪ አሎንሶ ለተጨማሪዎች ትልልቅ ቦታ ይሰጠዋል ሲሉ የነበሩት ምንጮች አሁን ላይ ስለ ሮድሪጎ ጌዥ መቆየት እርግጠኛ አለመሆናቸውን አትሌቲክስ ይዞት የወጣው በሰፊው መረጃም ያሳያል።
የሮድሪጎ አባት በቅርብ ቀናት ውስጥ ከብዙ ቡድኖች ጥያቄ ቀርቦለት አልተቀበለም። ከየትኛውም ቡድን ጋር ድርድር ከመጀመሩ በፊት የሮድሪጎን ውሳኔ ማወቅም ይፈልጋል ሲል ነው አትሌቲክስ ይዞት የወጣው መረጃም የሚያሳየው። አርሰናል ለሮድሪጎ በግራ በኩል በነጻነት መጫወት በሚችልበት ፕሮጀክት እንደሚያቀርቡለትም